እነዚህ በሙሉ ያንተ ጉዶች ናቸው፣ ያንተ ጉዶች ናቸው። ከየትኛው ልጀምርልን? እስቲ ስለዚህ ቪዲዮ የምትሰጠኝ ምላሽ አለ? ስለዚህ ቪዲዮ የሆነ የምትሰጠኝ ምክንያት ይኖርሃል? እሺ እስቲ ስለዚህ ምላሽ ስጥ። ይሄም ተቀናብሮ ነው፣ ይሄም ላንተ ቅንብር ነው። እስቲ ተመልከቱ ቤተሰብ። ይሄ ፎቶ ብቻ አይደለም፣ በጣም ብዙ የተለያዩ ቪዲዮዎች አሏቸው፣ በጣም ብዙ ማለት ነው። አሁን ካሳየኋችሁ ውጪ ሁሉ በጣም ብዙ ቪዲዮዎች አሉ። የእውነት ይሄንን ስላችሁና ይሄንን ስናገር በጣም ማለት ውስጤ እርር ያለውን ነገር ዋጥ አድርጌ ነው ይሄንን ነገር የምናገረው ማለት ነው። ለምን ያወኩት ብዙ አለ ነገር ማለት ነው። ቪዲዮን ያላያችሁ ሰዎች ላሳያችሁ እችላለሁ ማለት ሲናገራቸው የነበራቸውን ነገሮች ማለት ነው እየከፈትኩ ላሰማችሁ እችላለሁ። ማለት እንዴት አሰብከው? እንዴት ብታስበኝና እንዴት ነገሮችን እንዴት ብታያቸው ነው ላንተ እንደዚህ ቀላል ሆነውልህ? እከስሻለሁ፣ ስሜን አጥፍተሻል፣ ገበናዬን አልሸፈንሽም እንዴ? አንድ ወር ሙሉ ያንተን ገበና ልሸፍን እኮ ከሁሉም ስልኬን አጠፋፍቼ የራሴን ደብቄ እኮ ተቀምጬ በጣም አንተን ስጠይቅ ነበር፣ ስከራከርልህ ነበር። አንተ ምንድን ነው ያደረገው? እኔ ሸሽተኝ ጥለኸኝ ነው የሄድከው። ይሄን ደግሞ አንተ በደንብ ጠንቅቀህ ታውቃለህ፣ ይሄን ነገር ማለት ነው። እሺ ቪዲዮን እኔ አይገባኝ ባረግ እንኳን ማለት ነው። አንቺ ገበናዬን ልትሸፍኝ ይዘሽ ሚዲያ ላይ ልትወጪ አይገባሽም። ውብዬ ሰሙ ማለት ምን እያለ እንደሆነ ሰምታችኋል? ባረግ እንኳን ያለው ባረግ እንኳን አለ ገበናዬን ልትሸፍኝ ይገባሻል እንጂ አደባባይ ልታወጪኛችሁ ማድረጉ ለምን አስፈለገ? እሺ የሰው ልጅ እኮ በሆነ ነገር ሊሳሳት ይችላል። እስከ መጋባት ቬሎ ለብሶ ሱፍ ለብሶ እስከ መጋባት ድረስ ይሄ ብቻ አይደለም እኮ በነገራችን ላይ የፍቅር ጊዜያቶችን ብትረጂ ይሄንን አታረጊም ነበር። አንተ ስለተረዳ ነው። ለፊት ተገናኝተን እናወራለን። እስከ ህግ ደርስ ስሙ ይሄ ነገር ሊያሳስርሽ ይችላል። በዚህ አጋጣሚ ያደረግሽው ነገር ሊያሳስርሽ ይችላል። ምክንያቱም ያለ እኔ ፍቃድ እኔ መረጃ አውጥተሻል። ቀድመሽ እኮ እነሱን አመንሻቸው። እኔን ማመን ሲገባሽ እኮ ቀድመሽ ጠላቶቻችንን አመንሻቸው። ዛሬም በጠላቶች ነው የሚያሳብበው። በነገራችን ላይ ባደርግ እንኳን የሚያስብል ነገር እኮ ምንም ነገር የለም። የሚያስደርግም ምንም ነገር የለም። አልተጋጨንም፣ አልተለያየንም፣ ወይ አልተጣላንም፣ ወይ አልተፋታንም አይደለ? አብረኸኝ አንድ ቤት ውስጥ እየኖርክ አንተ ከሌላ ሴት ጋር ሄደህ ቬሎ ለብሰ ሱፍ ለብሰ ምን ብለህ እንደዚህ አይነት ነገር ስታደርግ ማለት ነው እንዴት ለኔ ሞራል አልተጨነቅም? እንዴት አወክበት? እንዴት ቻልክበት? እንደዚህ አይነት ነገሮች ማለት ነው በጣም ነው የሚከብዱት የእውነት ማለት ነው። እሱ አላንስ ብሎ ደግሞ ማለት ነው እከስሻለሁ ማለት ምን ማለት ነው? ያለ አንተ ፍቃድ ፋይልን አወጣሁብህ አይደል? አስፈቅጄ ሚዲያ ላይ ላውጣልህ፣ አስፈቅጄ ነው ሚዲያ ላይ እንዳወጣልህ የፈለግከው። እንደዛ ነው ያንን ነበረ ከኔ የምጠብቀው። ቤተሰብ የእውነት በጣም ነው የሚገርመው ማለት ነው። እኔ እንደዚህ አይነት ነገሮች ጭራሽ የማልጠብቃቸው ነገሮች ነበሩ፣ ግን እሱ የሚናገራቸው እና የሚያደርጋቸው ጭራሽ ነው ነገሩን ወደዚህ ነው እያስባሰብኝ ያለው። አልዋሻችሁም ማለት የእውነት በጣም ከብዶኛል፣ ግን ደግሞ ማለት ነው ከፍቶኛልም ከብዶኛልም። ግን ደግሞ በልህ የምትነሳሳ ከሆነ ነው የእውነት አችለኝም። እኔ በልህ ከተነሳው ማለት ነው አችለኝም። በጣም ብዙ ነገሮች አሉ። አንተ ያየኸው ወይ ደግሞ እኔ ያሳየው በፎቶ ነው አይደለ? ከዛ ውጪ ደግሞ ማለት ነው በጣም ብዙ ነገሮች አሉ። በጣም ብዙ ማለት ነው። ጭራሽ አንተ ጠላት የለም ማለት ይሄ ያንተ ተግባር። ጠላት የዚህን ያህል ርቀት ሊሄድብህ አይችልም። የራስህ ማለት ነው። ይሄን ያህል ጥርጣሬ በውስጥ አለ አስቤ አላውቅም። እኔ
በጣም ገርሞኛል። ጥርጣሬ አይደለም ማለት ይሄን ያህል ጥርጣሬ ያለ ምናምን ምንም እኮ የሚያስብል ነገር የለም። ሌላ ነገር ሌላ ችግር ካለ ይሄ ነው በዚህ ችግር ምክንያት እንደዚህ አድርጌያለሁ ማለት ትችላለህ። ግልጽ የሆነ ነገር ጠላት ካለብህ ደግሞ ጠላት አለብኝ አከሌ ነው እንደዚህ ያደረገው ማለት ትችላለህ። አንተ እንዴት ቀለለ? ለአንተ እንዴት ቀላል ሆኖ ጭራሽ ሆኖ እኔን እስከመውቀስ እኔን እስከመናገር ድረስ የደረስከው? እንዴ ሁሌ የምለው ነገር ነው። እኔ ለልጆቻችን እናስብ። ለልጆች የምታስቀምጣቸውን ፋይሎች በጣም በጥንቃቄ መሆን አለበት። እነሱን አይምሯቸው የሚጎዳ ነገሮች ማድረግ የለብንም። ሁሌ ነው የምልህ፣ ሁሌ ማለት ነው። እኔ ለራሴ ለሞራሌ ግን እነዚህ ፎቶዎች እና እኔ ጋር ያሉትን ፋይሎች ልጆች አድገው ሲመለከቱት ምን ይሰማሃል? ለአንተ ምን አይነት አመለካከት ሊኖራቸው ይችላሉ? የእውነት እኔ ለአንተ በጣም ነው የማዝነው፣ በጣም ማለት ነው። ብዬ እንደዚህ አይነት ሰዎች ማለት ነው በቃ እኔን እስከዚህ ድረስ ነው የምታምኚ ማለት ነው። ለእኔ ያለሽ ቦታ እስከዚህ ድረስ ነው ማለት ነው። ባረገው እንኳን ታወጪ ነበረ ሚዲያ ባረገው ማለት ነው። ለዛውም ያልተጨበጠ መረጃ ይዘሽ ማለት ነው። ምንም ሲጀመር ማለት ነው ምንም ያልተጨበጠ መረጃ አይደለም የሚያዝኩት፣ ትክክለኛ መረጃ ስለያዝኩኝ ነው ወደ አደባባይ የሚወጣውት ማለት ነው። ሁሉም ስህተትን እንዲያውቅ ስለምፈልግ ማለት ነው። ምክንያቱም ፎቶ ብቻ አይደለም ይመጣልኝ፣ በጣም ብዙ ነገሮች አሉ። ስለዛም ለእኔ ልታስረዳኝ ይገባ ነበረ። ፎቶ እኮ ተራ ነገር ነው። እኔ እኮ በቀደም ተናግሬያለሁ። ምናልባት እኮ ተሰርቶ ሊሆን ይችላል። ቴክኖሎጂ በጣም ረቋል፣ እሱን አውቃለሁኝ። አንድ ሰው እውነት ቢኖረው ትክክለኛ ነገር ቢኖረው እርግጠኛ ነኝ ከቤት አይወጣም። አንድ ሰው ዝም ብሎ የራሱ ጉዳይ ትዳር እኮ ነው እዚህ ጋር የተያዘው ኖሮ ነው። የሆነ ነገር ሳይኖር እንደዚህ አትሆንም ወይ ፕሮሞሽን ነው ብለህ አንተ እውነትን ብትይዝ ኖሮ ልታስረዳት ትሞክር ነበር። ከቤት እሷን አንጓጠ ከመውጣት ማለት ነው። ውዬ እውነት ስለያዘች ነው ብዬ ነው የማስበው። ግን እኔ አንዳንዴ ከማን ጋር ነው የምንኖረው እያልኩ ነው ማለት ትዳር ብላችሁ ጀምራችሁ እንደገና ሌላ ነገር ስታዩ ሌላ ሁለተኛ ትዳር ሲኖረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ነው ብዬ እኔ እውነታ ነው 1 ወር ከምናምን ይህን ሚስጥር ለማውጣት ታግሻለሁ ምናምን ብላ ነው። ያው ታውቃላችሁ እና ይሄ ስሜን አጥፍተሻል አከስሻለሁ ብሎ ነው የመጣው። እንደውም የምትከሰሰው እንትን ይሄ ጉድህ ቢታይ በትዳር ላይ ትዳር መመስረት አይቻልም። የህጉን እንትን ካወቅ ማለት ነው። እና እሱ አንተ ትክክለኛ ባል ነኝ ምናምን ብልሃል። አንተ መልስ ሰጥ። እኔ ምን አይነት ባል እንደሆንኩ ራሴን አውቃለሁ ነው ያልከው። እሱ ትክክለኛ ባል ብትሆን ነገሮችን የራስሽ ጉዳይ ብለህ ከመውጣት ሻንጣ ይዘህ አንጠልጥለህ ይዘህ ከመውጣት እንደ ሴት ልጅ ነገሮችን ልጆች አሉን ለልጆቻችን ይሄ ነገር ጥሩ አይደለም ብለህ እሷ ብቻ ሳትሆን መጨነቅ ያለበት ለልጆቹ አንተም ተጨንቀሁ ይሄ ነው በቃ። ጥላት ካላችሁ የሰው ልጅ በነገራችን ላይ አብሯቸው ያለው ሁሉም ሰው ይወደናል ማለት አይቻልም። በዙሪያችን ይወደናል እና ከሌ ይወደናል ከሌ እንትን ይላል። የሚወደን የሚመስለን ነው። አንደኛ የምትጎዱት ያ ሰው ይወደኛል ብላችሁ የምታስቡት ሰው ነው የሚጎዳችሁ። እንደውም አንድ ፊት ጠላታችሁን እኮ አውቃችሁ ብትኖሩ ጠላቴ ነው ብላችሁ ትጠነቀቃላችሁ። ሲጀመር ጠላታችሁ አይነካችሁም። እና ምን ልላችሁ ነው፣ ያ ነገር ጠላት አለብን ብለን የምታስብ ከሆነ ያንተና የውብዬን ትዳር አደጋ ላይ የሚጥል ካሰብ ከቤት ሳትወጣ ነገሮችን ሳታሰፋ ልታስረዳት ትችል ነበር። ግን እውነቱ ስለሌለ ነው። ይሄን አቷሽ ነው ምለው። እውነት ቢኖረው እንዴት ነው አንድ ሰው እውነት እያለው እውነትን ይዞ እውነት ከሱ ጋር ከሆነች እንዴት ነው ብድግ ብሎ ከቤት የሚወጣው? እስኪ እናንተ ማሰብ ያለባችሁ። ልጆች አሏቸው፣ ብዙ ነገር አድርገዋል፣ ብዙ አመት ሆኖቸዋል በትዳር። እንዴት ነው እንደቀላል እንደዚህ አይነት እኔ አንዳንዴ እና ይሄ እንደዚህ ታደረገ ማን ነው የሚታመነው? ምን አይነት ሰው ጋር ነው የምንኖረው? ምን አይነት ወንድ ነው የሚታመነው ምናምን ብዬ ነው እያሰብክ ያለሁት። የብሬን ነው የምላችሁ። እና ብቻ ቤተሰብ ይሄ ነው ብዬ አላስብም።
ይህ ነው እያላ ትንሽ ይከብዳል። ትንሽ ነገሮችን ለማመን በጣም ይከብዳል እና አላቅም። እኔ ይሄ ነው አልላችሁም። ብቻ ፈጣሪ ብርታቱን ይስጥሽ። እኔ እውነት ካለሽ ለው ብዬ የምለው እውነት ካለሽ ትክክለኛ አንቺ ትክክለኛ ቪዲዮውን እያሳየች ነው እንግዲህ ነው እውነት ካለሽ የሚለው እናቷ አሁን ከሐኪም ቤት ነው መጥተዋል። እናትና አባቱ ጋር ቀጥታ ሄደሽ ልጆቹን ይዘሽ ልጃችሁ እንደዚህ እንደዚህ አድርጎኛል ከአሁን በኋላ የራሴን አቋም ነው የሚይዘው ብለሽ የራስሽን አቋም ለይተሽ በቃ ጀግና እናት ጀግና እንትን ሆነሽ መኖር ነው እንጂ ሁሌ እየተለማመንኩ እኔ ይቅርታ አድርጉልኝና ሁሌ እየተለማመንኩ እሱም መኖር አልፈልግም። በቃ ትዳር ከሆነ ትዳር ነው። ልጅ ካለ ለልጆች ደግሞ መቆም አስፈልጋለሁ። እናት ግድ ነው። እንግዲህ ወንድ ልጅ እንዳያችሁት ነው። ይሄ ነገር ትክክል አግብቶ ከሆነ ወይንም ፕሮሞሽን እየሰራ ከሆነ ቪዲዮ ምን ፕሮሞሽን እየሰራ ከሆነ ለምን አያስረዳትም እያልኩ ነው። እና በቃ የራስሽን እንትን ብለሽ ለልጆች ለራስሽ ራሱ ቁም። ምንም ልጆች ደህና የሆኑልሽ ምንም አያስፈልግሽም። እውነት እንደዚህ እየተንዘላዘለ በየጊዜው ችግር ይዞብሽ እየመጣ ምን አይነት ይሆን ነው የምትኖሪውስ? የእውነት አንቺ እውነት አለኝ እኔ ነገሩን አጣርቼ ነው እዚህ ውስጥ የገባው ካልሽ ምን አይነት እንትን ነው ማስረዳት? እሱ ቢሞክር እውነት ካለው ለምን ከቤት መውጣት አስፈለገ? እኔ በጣም ጥያቄ ነው የሆነብኝ። ውድ ቤተሰቦቼ እስኪ እናንተ ማሰብ አስተያየታችሁን ስጡ። ብቻ እኔ ፕሮሞሽን ከሆነ ቪዲዮ ሊሰሩ ይችላሉ። ግን ውብዬ የማታውቀው ፕሮሞሽን ቢሆንም እውነት ካለው ለምን አያስረዳትም ነው በቃ የኔ ጥያቄ። ያገባል ብዬ እያልኩ አይደለም፣ ምክንያቱም ብዙ አመት ሚዲያ ላይ ስለቆየ እኔ እንጃ ብቻ አላውቅም። እና ውድ ቤተሰቦቼ እውነት ካለው ግን ከቤት ከመውጣት ይልቅ ለምን አላስረዳት የሚለው ለእኔ ጥያቄ እንትን ብሎ ከነገሮች ለመሸሽ ለምን አስፈለገ? ባለትዳር ናቸው፣ ልጆች አላቸው። ለምን ልጆቻቸውን አላሰቡም? ለምን ልጆቹን አላሰቡም እያልኩ ነው። እና እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡ። እኔ በጠቅሉ ወንድ ልጅ እውነት ካለው ከቤት መውጣት የለበትም። ሴት ናት ከወጣችም ከዛ ሽማግሌ ልኮ ይቅርታ ጠይቆ ጥፋተኛም ከሆነች በይቅርታ የሚታረቁት የዱሮ። አሁን ግን የአሁን ትውልድ እንደነገርኳችሁ ነገሮችንም ተነጋግረን መፍታት እንችላለን የተማረነን ምናምን እንላለን እንጂ ዜሮ ነው። በቃ ትምህርትም ለዜሮ ነው፣ እውቀትም ዜሮ ነው። እውነቴን ነው የምላችሁ። መነጋገር የሚባለው ነገር ጭራሽ ተነጋግረን በወንበር ዙሪያ በጠረጴዛ ዙሪያ ነገሮችን እንፈታለን ሳይሆን ከነገሮች ለማምለጥ ሻንጣን ይዞ መውጣት ነው የሚመርጡት። ያሁኑ ትውልድ እንትኖች እንደ ዶሮዎቹ አይደሉም። ዶሮ አሁን የሆነ ነገር ግጭት ሰውነንና በመካከላቸው የሆነ ግጭት ይኖራል። ሴት ትወጣለች፣ ወንድ ከዛ ሚስቴን ትዳሬን ብሎ ማልዶ ያመጣታል። አሁን እኮ የማይሆን ነገር ነው። እና ብቻ አላቅም። ይሄ ነው አልላችሁም ውድ ቤተሰቦች። ብቻ ስለ ሁሉ ፈጣሪ ያበርታሽ፣ ጠንክሪ። ለልጆች ታስፈልጊያቸዋለሽ። ይሄ ነገር እውነት ከሆነ ለልጆች ታስፈልጊያቸዋለሽ ውብዬ። እንደውም ጠንካራ ጀግና ሴት ሆነሽ ማሳየት አለብሽ ነው የምለው እንደኔ። ናሂ እውነት ቢኖረው ከቤት አይወጣም ብዬ ነው የማስበው። እና ውድ ቤተሰቦቼ ለማንኛውም እናንተም ሀሳብ አስተያየታችሁን አስቀምጡ። ላይክ ሰብስክራይብ አድርጉኝ። ተው አይከፈልበትም። ውድ ቤተሰቦቼ እወዳችኋለሁ። ግን እኔ በጣም እኔ እንጃ ብቻ